ሴዎች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። አብራችሁን ቆዩ። የጣና በለስ ስኳር ፋብሪካ ወደ ማምረት መግባቱ በርካታ ወጣቶችን የስራ ዕድል ተጠቃሚ ማድረግ አስችሏል። ፋብሪካው አሁንም በርካታ የሰው ኃይል ስለሚያስፈልገው ስራ ፈላጊዎች የዕድሉ ተጠቃሚ እንዲሆኑ ጥሪ አቅርቧል። ማማነሽ ገኔ በዝርዝር ትነግረናለች። የጣና በለስ ስኳር ፋብሪካ በ2013 ዓ.ም ተመርቆ አገልግሎት መስጠት ሲገባው በፋይናንስ በኃይል አቅርቦትና በብቁ የሰው ኃይል እጥረት ምክንያት ወደ ማምረት አልገባም። አሁን ላይ የነበሩ ችግሮች በጥናት ተመልሰው ፋብሪካው ወደ ማምረት መግባቱን የጣና በለስ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ባይነሳይ ዘሪሁን ገልጸዋል። የስራ ባህልም ቴክኒካልም ጭምር አቅም ጨምሮ እንዲመጣ ከማድረግ አንፃር ወደ አካባቢ ሄዶ ከድርጅቶች ጋር እንዲቆዩ የተደረገበት ሁኔታ ያለ። በዚህ መሰረት ወደ ኦሞ ወደ ወንጂ እና መታራ ሄደው ልምድ ቀስመው መጣው ካሁን በፊት በቻይናም ጭምር የማይቻል የነበረ ፋብሪካ በራስ አቅም አስነስቶ አሁን ላይ ነው ምርቱን እያመረትን ያለንበት ሁኔታ ነው ያለ። አሁን ላይ ፋብሪካው በቋሚና ጊዜያዊ ለ1600 ዜጎች የስራ ዕድል የፈጠረ ሲሆን በአጠቃላይ ግን ፋብሪካው ከ26000 በላይ ለሚሆኑ ዜጎች የስራ ዕድል ይፈጥራልም ብለዋል ዋና ስራ አስኪያጁ። ቋሚ ሰራተኛ ወደ 2310 አካባቢ ይጠይቃል። የቀን ሰራተኛ በተመሳሳይ እንደዚሁ ከ24000 በላይ ሰራተኛ ይጠይቃል። ይሄ ማለት ለዚህ አካባቢ ለአመትራሪም ለአማራ ክልልና ለዚህ አካባቢ ከፍተኛ አስተዋጽኦ ያደርጋል ብሎ መውሰድ ይቻላል። በፋብሪካው የስራ ዕድል የተፈጠረላቸው ዜጎችም ተጠቃሚ መሆናቸውን ነግረውናል። ስሜ ሰለሞን አለምነው እባላለሁ። ጣና በለስ ስኳር ፋብሪካ ነው የምሰራው። ያው በፊት ባለውበት ደረጃ ላይ ስራ የለኝም ነበር። እንደጋጣሚ ያው ጓደኞቼን ጠያቄ እዚህ መጥቼ አጎራ ቆረጣ ላይ እየቆረጥኩኝ አሁን ያው ተጠቃሚ ሆኛለሁኝ እየሰራሁ ነው። በቆረጥኩ በሜትሩ ልክ ነው የሚሰላል። ስራ የሌላችሁ ካላችሁ መጣችሁ ከዚህ የስራ ዕድል ተጠቃሚ ብትሆኑ እዚህ ጋር ስራው ላይ አሁን 20,000 30,000 በወር እየተሰራ ነው። ፋብሪካው ባለው አቅም ልክ እንዳያመርት የሰው ኃይል እጥረት መኖሩን ያነሱት የጣና በለስ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ባይነሳይ ዘሪሁን ለዚህም ፋብሪካው በርካታ የሰው ኃይል ይፈልጋል ብለዋል። 5000 ሰራተኛ እንፈልጋለን ለዚህ ስራ። ነገር ግን ደግሞ ወደ 623 የሰው ኃይል ነው ያለው። በዚህ የሰው ኃይል በቀን ውስጥ 12000 ቶን አገዳ አቅርቦ 12000 ኩንታል የሚያመርት ፋብሪካ ይዘ አሁን ላይ በዚህ ኃይል 1000 የማይሞላ ያመረትን መሄድ በጣም ትልቅ ክሳራ ነው። ማህበረሰቡም ይሄን አውቆ ልጆቹ እዚህ መጣው በተገቢው መንገድ ሀብት ማፍራት የሚችሉበት እድል መፈጠር መቻል አለበት። ለምሳሌ አሁን ላይ ማክሲመሙን ወስደን ስናይ እስከ 1500 በቀን የሚሰሩ ወጣቶች አሉ። ማህበረሰቡም ፋብሪካውን በኃላፊነት እንዲጠብቅ ጥሪ ቀርቧል። በምዕራብ ጎጃም ዞን በቡሬ ዙሪያ ወረዳ አካባቢውን ማህበረሰብ የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉን የዞኑ ማዕድን ሀብት ልማት መምሪያ አስታወቀ። በዞኑ በማዕድን ዘርፉ ከተሰማሩ ባለሀብቶች የተሰበሰበውን የማህበረሰብ ፈንድ ለአካባቢው ማህበረሰብ አገልግሎት እንዲውልና ተጠቃሚ እንዲሆኑ በመደረጉ በኩልም አዲስ ምዕራፍ የተከፈተበት መሆኑ ተገልጿል። ጌታቸው ስንታየው የአማራ ክልል የበርካታ ማዕድን ሀብት ባለቤት ሲሆን አሁን በተሰጠው ትኩረት ባለሀብቶች በዘርፉ እየተሰማሩ ለኢኮኖሚ እድገት ከሚያበረክቱት በተጨማሪ የስራ ዕድል በመፍጠር በኩልም የበኩላቸውን ድርሻ እየተወጡ ነው። ሌላው ደግሞ ባለሀብቶች በሚሰማሩበት አካባቢ የማህበረሰቡን ፍላጎት መሰረት ያደረገ መሰረተ ልማት በማሟላት በኩልም እየሰሩት ያለው ስራ ቀላል የሚባል አይደለም። በክልሉ ከሚገኙ ዞኖች መካከል የምዕራብ ጎጃም ዞን አንዱ ሲሆን ከፍተኛ ፈቃድ በማውጣት በዘርፉ ከተሰማሩ ባለሀብቶች በተሰበሰበ የማህበረሰብ ፈንድ የአካባቢውን ማህበረሰብ የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻላቸውን የምዕራብ ጎጃም ዞን ማዕድን ሀብት ልማት መምሪያ ኃላፊ ወይዘሮ ማስተዋል ደስ ያስታውቀዋል። የማህበረሰብ ልማት ፈንድ የሚሰበሰበው ከፍተኛ ፍቃድ ከወሰዱ አምራቾች ነው። 2% ከተሰበሰበው እስካሁን ድረስ በዞናችን ወደ 6 ሚሊዮን ብር ተሰብስቧል። ከተሰበሰበው ውስጥ ደግሞ በየዞኑ የራሱ ፕሮጀክት ቀርጾ የተሰበሰበው ሀብት ወደ ስራ እንዲገባ በማድረግ በኩል ማህበረሰቡ ጋር ውይይት በመፍጠር በተለይም ሬዝራ የሚባል ወረዳ ላይ 5.8 ሚሊዮን ብር ተሰብስቦ ፕሮጀክት ተቀርጾ በተቀረጸው ፕሮጀክት ማህበረሰቡ ተሳትፎበት ጥልቅ ውሃ ጉድጓድ ተቆፍሮ የዝርጋታ ስራ ማከናወን ችለናል ማለት ነው። ስለዚህ ከፍተኛ የሆነ ስራ እየተሰራ ያለው ማዕድን ለኛ ሀብት ነው፣ ማዕድን ለኛ ውሃ ይሆናል፣ ዳቦ ይሆናል የሚለውን ግንዛቤ እንዲፈጠር በማድረግ በኩል የተሰበሰበው ሀብት ማህበረሰብ ላይ የፈጠረው ከፍተኛ
ስሜት ሀብቱን እንዲጠብቅ በማድረግ በኩል የተሻለ ስራ ሰርቶልናል ማለት ነው። ምዕራብ ጎጃም ዞን በርካታ የማዕድን ሀብት ያለበት ነው ያሉት መምሪያ ኃላፊዋ እንደ ክልልም አዲስ የትኩረት መስክ ሆኖ እየተሰራበት ያለ ዘርፍ መሆኑንም አስገንዝበዋል። ምዕራብ ጎጃም ዞን በርካታ የማዕድን ሀብቶች ያሉበት ዞን ነው። ማዕድን አዲስ የንጋት ተስፋችን ነው። እንደ ዞንም እንደ ክልልም እንደ ሀገርም አዲስ የትኩረት መስክ ሆኖ እየተሰራበት ያለ ዘርፍ ነው። በዘርፉ በዋናነት እኛ ላይ ግራናይት፣ እምነበረድ፣ ሲሊካ ሳንድ፣ የጌጣጌጥ ከሚባሉ ማዕድናት ደግሞ ኦፓልና ወርቅ በእርግጠኝነት ያሉ ናቸው፣ የተጠኑ ናቸው። በመጠናት ላይ ያሉና በጥቆማ ደረጃ ብረት እንዲሁ አለ። ሌሎች የኮንስትራክሽን ማዕድናት ደግሞ በጣም በሁሉም ወረዳዎች በሚባል ደረጃ ያሉ ናቸው። ስለዚህ በርካታ የማዕድን ሀብት ያለበት ወረዳ ነው ማለት ነው። በርካታ ባለሀብቶች ከፍተኛ ፈቃድ የተሰጣቸው ወደ ዞኑ መሰማራታቸውን የጠቆሙት መምሪያ ኃላፊዋ ከእነዚህ ባለሀብቶች በተሰበሰበ የማህበረሰብ ፈንድም የአካባቢውን ማህበረሰብ ተጠቃሚ በማድረግ ረገድ አዲስ ምዕራፍ የከፈትንበት ነው ብለዋል። ከፍተኛ ባለፈቃድ የሚባሉት በክልል ደረጃ ፈቃድ የሚሰጣቸው በርካታ ባለሀብቶች ፈቃድ ወስደው ስራ እየሰሩ ይገኛሉ። የምርመራ ፈቃድ የወሰዱ፣ የማምረት ፈቃድ የወሰዱ በስራ ላይ ያሉ በርካታ ከፍተኛ ባለፈቃዶች አሉ። ከእነዚህ ከፍተኛ ባለፈቃዶችም ትርፋቸው 2% የማህበረሰብ ልማት ፈንድ እየተጠራቀመ በየአመቱ የሚከፈላለ ሀብት ላይ ከተሰበሰበው ሀብት ላይ የአካባቢው ማህበረሰብ ተጠቃሚ በማድረግ ረገድ እንደ ዞንኛ አዲስ ምዕራፍ የከፈተ ስራ ሰርተናል ብለን እናስባለን። የማዕድን ህገወጥ ዝውውርን በመከላከል በኩልም ከባለድርሻ አካላት ጋር ተቀናጅተው በመስራታቸው ለውጥ ማምጣት መቻላቸውንም ከመምሪያ ኃላፊዋ ገለጻ ለመረዳት ችለናል።